ለልጄ የገዛሁትን ስጦታ ልጄ እጅ ላይ ሳይገባ ጭራሽ አንቺ አንገት ላይ ያደረግሽው የቱ? ይሄ ምን ልትይ ነው? ቆይ አንቺ ልጅ ማን ነው እንደዚህ የልብ የሰጠሽ? ፍቅር አንቺ ነሽ እንደዚህ የተከራከርሽላት የልብ የሰጠሻት? ቆይ ለምንድን ነው እንደዚህ የምትጮው ሰለሞን? ሀብሉ ደግሞ ያው ወጣት ናት አይደለ? ስታየው ልትጓጓ ትችላለች። ቆይ ለምንድን ነው የማትረዳው? ቆይ ምንድን ነው የምትይው ሂሩት? ልጄን የደበደበቻትስ እንዴት አድርጌ ልረዳ? ይኸውልህ ሰሌ ሂሩት ቆይ አንድ ጊዜ ውስጥ ገብተን እናውራ። ሂሩት ከዛሬ ነገ ትመለሻለሽ እያልኩኝ ብዙ ጠበቅኩሽ፣ ብዙ ታገስኩሽ። እንዴት ከገዛ ልጅሽ ከአብራክሽ ክፋይ እንዴት ማያን ታስበልጫለሽ? እንዴት ሰለሞን፣ እዚህ እኮ እኔ ማናችሁንም አላውቅም። ምንም የማስታውሰው ነገር የለም። እሱን አውቃለሁ። ደጋግመሽ አትንገሪ። እንደው በእናትነት ልብሽ በእናትነት አንጀትሽ ትንሽ እንኳን ልብሽ አይደነግጥም? ሮዛ እኮ ልጅሽ ነች። እሱን አውቃለሁ። ደጋግማ አትንገረኝ። እና ሰምቻለሁ። እችን ምስኪን ልጅ ያለ ኃጢአቷ ኃጢአት ያለ ስሟ ስም እየሰጣችሁ ከዚህ ቤት ልታባሯት እንደሆነ አንተና ልጅ ስትመካከሩ ሰምቻለሁ። እና ቆይ ከዚች ምስኪን ልጅ ጎን ብቆም ምንድን ነው ጥፋቴ? ታዲያ ልጅሽን ትተሽ አይደለማ? ምንም ብታጠፋ እኮ የገዛ ልጅሽ ነች። እንግዲያውስ ማያ ምንም ብታጠፋ ልጅ ናት። አንቺ ለይቶልሻል። ይሄ ሀብል ሀብትነቱ የኔ ነው። በጣም ይቅርታ ያንቺ እንደሆነ አላወቅኩም ነበር። ብዙም ማታውቂው ነገር አለ ወይዘሪት። እዚህ ቤት ያለው ንብረት በሙሉ የኔ ነው። አንቺ ምንም ነገር የለሽም። እሺ፣ ስለዚህ አሁኑኑ ግቢና ልብስሽን ሰብስበሽ ውጪ። አባዬ እንደሆነ እንደምታዩ ወደ ኋላ የሚመለስ አይነት ሰው አይደለም። ስለዚህ ጊዜ እንዳይወስድብሽ ልብስሽን ሰብስበሽ ውጪ። መቀረ ሂዳ ያችን ብቻኛ ልጅ ሂጂ ብላ አባራት። የማላደርገው እንዳይመስልሽ ሂሩት። እኮ ሂድ እያልኩ ነው። ሂድና ያችን ምስኪን አስወጣት። ከዛስ አንቺ ምን ልታደርጊ ነው? እሱን ቀስ ብለን አብረን እናየዋለን። እያስፈራራሽኝ ነው? አይ አይደለም፣ እየነገርኩ ነው። እኔ እንደዚህ አይነት ስርዓት ለልጄ ማስተማር አልፈልግም። ልጄን ብትሆን ካጠፋች መቀጣት አለባት። ቆይ እንዴት ነው እንደዚህ የተቀየርሽው? መጀመሪያውንም እንደዚህ ካልነበርኩኝ ስህተት ነበርኩ ማለት ነው። ቆይ ምን አድርጊ ነው የሚለኝ? ምኑ ነው ስህተት? እሺ ነው ቆይ ሀብል ማን ነው? ኪሩቤል። በመጀመሪያ ልነግርሽ ይገባ ነበር። በጣም ይቅርታ ማያ። አሁን እንድትነግረኝ ነው የምፈልገው። የሮዛ ነው። የሮዛ ሀብል ያውን በስጦታ ቃል ተጠቅልሎ አንተ ኪስ ውስጥ ምን ይሰራል? ጋሼ እኮ እንድሰጣት ፈልጎ ነው። አሃ ገባኝ።
ባለፈው አብርሃት እንድታመሽ ፈለጉ። አሁን ደግሞ ስጦታ እንድትሰጣት። ቆይ ግን ፍላጎት ምንድነው? እሺ ቆይ እኔ ምን ላድርግ ማያ? ምንም ማድረግ ትችላለህ። ነገ ደግሞ አማራጭ ስለሌለ አግባት ቢሉክ ታገባታለህ አይደል? እንዴ ማያ! በቃኝ። አሁንስ ሁላችሁም በቅጣችሁኛል። እዚህ ቤት ያላችሁት በሙሉ አስጠልታችሁኛል። መሄድ ነው የምፈልገው።
አባዬ የቱና ነው? እኔማ ቤት ነኝ። አባዬ እማዬ ጠላችኝ የመሰለኝ በጣም እየፈራው ነው። አዎ በጣም ጨንቆኛል። እሺ የት ነህ አሁን አንተ? አንተ ጋር ልምጣ? አዎ በጣም ደብሮኛል። እውነት አባዬ ልምጣ? እሺ በቃ ጠብቀኝ እመጣለሁ። እሺ እንዴት ነሽ ዶክተር? ዛሬ የደወልኩት ስለሷ አላወራሽ ነበር። በምንም መንገድ እንግዲህ ትውስታዋን መመለስ አልቻልንም። እሺ ዶክተር፣ ግን ምን አይነት ተስፋ ሊኖረን ይችላል? ግራ ገባን እኮ። እባክሽን ዶክተር፣ ከተቻለ ቀን በቀን ክትትል ብታደርግ ጥሩ ነው። በጣም እየተጨነቅን ያለ ነው። እሺ አመሰግናለሁ ዶክተር። እሺ መልካም ቀን ይሁንልሽ። ኪሩቤል ማያስ ውስጥ ነች እማዬ። ሁሉም ነገር ተወሳስቦባታል። አውቃለሁ። እኔም እኮ ምን ማድረግ እንዳለብኝ ግራ ገብቶኛል። አንቺማ እኮ እየረዳሻት ነው። አንቺ ባትኖሪን ድሮ እስካሁን እሷ ማትኖር ነበር። እስኪ ስላንተና ስለ ሮዛ ንገረኝ። ስለ እኔና ሮዛ ምን የሚወራ ነገር እኮ የለም። አለ እንጂ የልጅህ እናት አልነበረች እንዴ? አባዬ እማዬ እኔን አትወደኝም። እሺ እንደዛ አይባልም የኔ ልጅ። ይባላል አባዬ። አትወደኝም እኮ። ትወድሻለች እንጂ በጣም ትወድሻለች። ያው ያለችበትን ሁኔታ ታውቂ የለ? እሱንም አውቃለሁ። ግን አባዬ እኔ የትኛዋን እማዬን አልወዳትም። የኔን እማዬ ነው የምፈልገው። ደግሞ ናፍቃኛለች። የኔ ልጅ ዛሬ ዶክተሯን ደውዬ አናግሬያት ነበር። ያው ክትትል መጀመር እንዳለባት አሳውቃኛለች። እሺ ማያስ? የኔ ልጅ ትንሽ እንታገስ። ኡፍ አባዬ አይኗን እንኳን ማየት ነው ያስጠላኝ። የኔ ልጅ ትንሽ እንታገስ፣ ለትንሽ ጊዜ ብቻ ትንሽ። እሺ
ንገረኛ የኔ ልጅ። እየጠበቅኩ እኮ ነው። በቃ ይሄ ነው። እሺ ጥሩ። እና ማያስ? ማያ ጓደኛዬ ብቻ ናት። ጓደኛ ማለት ምን ነው የኔ ልጅ? የሚያስፈራ ነገር አለ እንዴ? ማያን አፈቅራታለሁ። ጀግና ልሆንላት አልቻልኩም፣ ልከላከላትም ጭምር። ጋሼ ደግሞ ትልቅ ባለውለታዬ ነው። በጭራሽ እሱን ማስከፋት አልፈልግም። ማያ ደግሞ ልቤ ናት። እሷን አጥቼ መኖር በጭራሽ አልችልም። ስለዚህ ከሮዛ ውለታ ከማያ ደግሞ ፍቅር ነው የያዘ ማለት ነው? አዎ እማዬ። እና ለምን ይዛሃት አጠፋም? አባዬ ማያ ብትወስደውም የሚያምር ሀብል ነው የገዛልኝ። አመሰግናለሁ። እሺ ለኔ አይገባም ምስጋናው። እሺ የኔ ልጅ። እና ለማን ነው አባዬ? አንተ በገዛው ስጦታ ማን ሊመሰገን ነው? ኪሩቤል። እሱ ለምን? ምክንያቱም ስጦታውን እኔ ሳልሆን እሱ ነው የገዛልሽ። እንዴ እኔ ለምንም አባዬ፣ ከልብ ነው? ምን ያሳሸኛል የኔ ልጅ? ከገዛው በኋላ ትወደዋለች ወይ ብሎ ሲያሳየኝ ምርጫሽን ማወቁ በጣም ነው የገረመኝ። ታዲያ ቅድም አንተ እንደገዛልኝ ለምን ተናገርክ? ኪሩቤል ነው ለምን አላልከኝም? ወይኔ ታዝቦኛል ማለት ነው። ተናድጄ ስለነበርኩ ምን እንዳወራው ራሱ አላውቅም። አዎ አባዬ። ይታዘበኛል የኔ ልጅ። ችግር የለውም አባዬ፣ እውነት በጣም ደስ ብሎኛል። ከኔ ከአባትሽ በላይ እኮ ነው የተደሰትሽው። እኔ አባትሽ ብሰጥሽ ራሱ እንደዚህ አትደሰችም እንዴ? አባዬ አንተ እኮ ብዙ ስጦታ ነው የሰጠኸኝ። የምወደውን ብታውቅ አይገርመኝም። ምክንያቱም የምወድሽ ልጄ ነሽ እኮ አባዬ። ደግሞ ኪሩቤልን እስከማቅፈው እንዴት እንደጓጓሁኝ። ሀብሌንም እቀበላታለሁ። ጎበዝ ልጅ እኮ። ደርሰናል እኮ። ነይ እንዴታ ታዲያ እዚሁ በወሬ ቆምን እኮ። እንሂድ ወይ? ኪሩ ግን እርግጠኛ ነህ? አዎ እንደ ዛሬ እርግጠኛ ሆኜ አላውቅም። በሉ ይቅናችሁ። እናመሰግናለን እማዬ። እኔ ምንም አላደረኩላችሁም። መንገዱን አሳይተሽናል። ፍቅርና እውነት እናንተ ጋር ነው ያለው። ስለዚህ መንገዱ አይጠፋችሁም። በሉ ሂዱ። እማዬ ግን ያለንበት ቦታ ድረስ መተሽ ትጠይቂናለሽ አይደል? እሱማ ግድ ነው የኔ ልጅ፣ አድራሻችሁን ካላጠፋችሁብኝ ማለት ነው። የኔ እናት በጣም ነው የምወድሽ። አመሰግናለሁ። እኔም በጣም ነው የምወድሽ ማያዬ። እሺ የኔ እናት እወድሻለሁ። እኔም እወድሻለሁ። ቻው ኪሩዬ። በሉ ሂዱ።
የኔ ልጅ እንደዚህ ደስታሽን ማየት እንዴት ደስ እንደሚለኝ ታውቂያለሽ አይደለ? አውቃለሁ አባዬ። አሁን በቤታችን ደርሰናል። እንዳይጠፋሽ ደግሞ። እንዴ ቤቴማ እንዴት ይጠፋኛል? ፍቅሬ እኮ እዛ ነው ያለው።